እኔ ምን ልሆን ነው ገሃነም የምገባው? ኦልሬዲ መንገዱን ከነገረኝ ካለኝ እኔ የምፈልገው ምንድን ነው? የዘላለም ህይወት እኮ ነው። ታዲያ የዘላለም ህይወት እኔ ነኝ ካለ እኔ ወዴት ነው የሚሄድ? ወደ ሲሆን እያወቅኩኝ ወደ ሲሆን ኧረ አልሞትም እንዴ ገዳይ እኔ መቤት ማህተብ ራሱ አንዴ ካሰብኩ ከላይ ላይ አልቅም። እኔ አንድ የምነግራችሁ ነገር ማህተብ የራሱ ይኸው ስንት ጊዜ መዳም ቤትም ሆኜ ይዋት እችን መስቀሌን ይዋት እቺው ናት፣ አትቀየር፣ አትለወጥ። እመብርሃንን አፍንጫዬ ተደፍኗል ጋይስ፣ ጉንፋን አትቀየር፣ በቃ ማህተብ እንደ ፓንታ። እኔ አንዳንድ ሰዎች እንደው የሆነ ማህተባቸውን ቀየር አድርገው ሌላ የሚያጠርቁ ቀየር አድርገው እኔ ራሱ የሆነ ጊዜ ምን ገጠመኝ መሰላችሁ? ወርቅ ነበረች ማዳሜ ሰታኝ ማለት ወርቋ እንድትታይልኝ ብዬ እችን ማህተባ ውልቅ አረጋትና ቪዲዮ ሰራና ከዛ በኋላ እንትንለ ግን ውስጤን ጭቅግ ይለኝ ነበር። ለማን ብዬ ነው እኔ ማህተቤን የማወልቀው? ስለዚህ ለካ ማህተቤ ማንነቴ ነው እንዴ። በዚህ ላይ ተሰቅሎ ያዳነኝን አምላክ ነው ለካ እኔ እየሰበኩ ያለሁት። አንድ የገባኝ ነገር ለካ መስቀል አጥልቄ ሲሄድ ኦልሬዲ እኔ ክርስቲያን መሆኔ ለህዝቡ እያሳየው ለህዝቡ እየሰበኩ ነው የምሄደው። ይሄን ታውቃላችሁ። እመቤቴን ምሬ ነው። መንገድ ላይ ስትሄድ ኦልሬዲ እናንተ ክርስቲያን መሆናችሁን እያሳወቃችሁ ነው። ለእኛ የተሰቀለውን ክርስቶስ ነው መንገድ ላይ እየሰበክን እያሳየን የምንሄደው። ምክንያቱም ሁሉም ሰው ይሄ መስቀል ምን እንደሆነ ያውቃሉ። ይሄ መስቀል ኢየሱስ ክርስቶስ የተሰቀለበት ስለኛ ደሙን ያፈሰሰበት ስለኛ ዋጋ የከፈለበት መስቀል ስለሆነ ያውቁታል ኦልሬዲ ማለት ስለሚያውቁት መንገድ ላይ ስንሄድ ማለት ኮራ ብለን እችና አየት ያደርጋታል። አይ ዚስ ኢዝ ክርስቲያን ይላሉ። ዚስ ኢዝ ክርስቲያን በቃ። ስለዚህ እምነታችሁን አትቀያዩ። ለገንዘብም ብላይ ገንዘብ ይመጣል ይሄዳል። በተወሰነ መቤቴ ባልም እንደሆነ ምን በተወሰነ ባል ራሱ ሞልቷል። ምንድን ነው እሱ? ኦርቶዶክስ ጠፍቶ ነው እንዴ? ባል ጠፍቶ ምን ባና ገባሳ ምንድን ነው እሱ? ኧረ በመብርሃን ረፉ። ለባልም ብላችሁ አትቀይሩ እምነታችሁን። ገደል ይግባ። እኔ ለባል ብዬ ኧረ በስመ ምን ብላ ሞላ ወንድ ደግሞ ደማሲ ሚኪ ወሬኛ ይሄ ሸይጣን ነው። ይኸውልሽ ስለ ክርስቶስ ስሰብክ ይኸውላችሁ ዛሬ ምንድን ነው ስበኪ ያለኝ? እሺ መንፈሱ እግዚአብሔር ተናገር ያለኝ። በቃ ስለ እግዚአብሔር መናገር ደስ ይላል። ገበያ የሚደራል። አሁን ማዘዝ የምትፈልጉ ትገባላችሁ። ስለዚህ እኔ እሞታለሁ እንጂ አሳ ከውሃ ውስጥ ወጥቶ መኖር እንደማይችል እኔም ከኢየሱስ ክርስቶስ ከመድኃኒቴ ከጌታዬ ወጥቼ መኖር በፍጹም አልችልም። በፍጹም። ለምን? እኔ ኦርቶዶክስ እኮ ስርዓት ነው የምታስተምረን። አንድ መልእክት ልላክልሽ ፍቀጂን ከሆንሽ ስልክሽን በውስጥ አስቀምጪልኝ። የኔት ምንድነሽ? ክርስቲያን ነሽ? በመጀመሪያ እኔ የውላችሁ እኔ ከሌላ ዜጋ እኔ ስለ መጽሐፍ ቅዱስ ምንም ነገር የማታውቁት በቃ ኦርቶዶክስ ነኝ ብቻ የምትሉት የገላችሁን ስሜት መቆጣጠር የማትችሉ ሴቶች ወደ ኢትዮጵያ ግቡና እናንተን የሚመስል ወንድ አግቡና ኖሩ። ወይ ገላችሁን ተቆጣጠሩ፣ ስሜታችሁን ተቆጣጠሩ። ምንድን ነው እሱ? ሲያስጠሉ ጌታን አረብ ሀገር ይቆያሉ። ከዛ በኋላ ስሜታቸውን መቆጣጠር አይችሉም ከወንድ ጋር። ከዛ በኋላ ለወንድ ብለው እምነታቸውን ይቀይራሉ። የምሬን ነው። ህይወታችሁን አታበላሹት። ነገ ይጠላሻል እሱ። ከዛ በኋላ ከእምነትሽ አሎች ወይ ከሱ አሎች ከምንሽ ማቶኝም ነገ ጠብቁ፣ የሄዱትን ጠብቁ፣ ያሳያችኋል። እንደው መድኃኔዓለምን ጠብቁ። በተለይ የመሲህን ጠብቁት፣ ነገ ጠብቁ። እኔ ረጅም ቀን አላቸው። ልጅ ያላት ሴት ነች። ልጅ ለልጇ መኖር የሚገባት እናት ነበረች። እሷ ዛሬ እንደዚህ የምታደርግ ሰው አልነበረችም። እንደዚህ የምትዘባርቅ ሰው አልነበረችም። ግን ለልጇ መኖር የሚገባት ሴት ነበረች። እንግዲህ ምንም ማድረግ አይቻልም። እንዴት ቲክቶክ ላይ እኮ እንደሷ ማለት ለቤተክርስቲያን የሚቆም የሚከራከር ምናምን እኮ በቃ በጣም ጎበዝ ነበረች። ግን በተግባር አይደለም በአፍ ብቻ ነበረ የነበረው። እሱ እኮ ነው የእውነት ጠንካራ ሆነ ምናምን ግን እንዳልሆነ በዚህ ትረዳለህ። ልቦና ይስጣት። ለማንኛውም ዞሮ መመለሰው አይቀርም። ግን ክፉ መናገር አግባብ አይደለም። ትመለሳለች። ምንም የእሷ ክፋት የተወራ ነገር የለም። በቃ መስቀል እንደዛ ማበጠስ የለባትም። ግን ያወራች አንድ ነገር አለ። እሷን ነገር ትተፋታለች። እኔ ከእምነቱ ከወጣችሁ በኋላ ስለ እምነቱ ዞራችሁ መጥፎ ነገር ስታወሩ ምናምን እንዳሰማችሁ። በተለይ የምቀርባችሁ ሰዎች፣ ሌሎቻችሁ አብሩ እንደፈለጋችሁ። እምነታችን የማውቃችሁ ሰዎች እኔ ሻማ በየቀኑ ነው የሚያበሩት፣ የሚመለክ አምላክ አይታወቅም ምናምን ቅብር ጥስዬ ሳታውቂ ነበር እንዴት ምላስሽን አስረዝመሽ ለኦርቶዶክስ ቆማለሁ ምናምን ብለሽ የምትቀባጥር የነበረው? መጀመሪያ ማወቅ ነበረብሽ። ካላወቅሽ ደግሞ መቀባጠር አልነበረብሽም። ወጥተሽ ወይ ስለ ዘፈንሽ ወይ ስለሚመለከትሽ ነገር ነው ማድረግ የነበረብሽ። ገባችሁ?
ትመለሳለች። አትመለስም? ትመለሳለች። ጠብቁ ጠብቁ። በቂ ምን አለ ትላላችሁ? ይህንን ስክሪን ሪከርድ አድርጋችሁ አስቀምጡ ጋላሪያችሁ ውስጥ ታስታውሳላችሁ። ያኔ ድብና አድርጋ ነው የምትመለሰው። ትመለሳለች። አይም ሹር እርግጠኛ ነኝ 100%። ሌሎቹም ሀገራቸው ቢገቡ ይመለሳሉ። ከዚህ በፊት የሆነች ሱመያ የምትባል ቀይ ልጅ አለች። የት ነች ያለችው? እሷ ታውቃላችሁ? አታውቁም? ቀይ ኦርቶዶክስ ነበረች። ካወቃችሁ የዛሬ 5 ዓመት ወይ እንደዛ። እኔ ከሷ ጋር እኮ በጣም እንትን ነበረ። በጣም ስንመላለስ ነበር። ፍንጭታም ልጅ አይደለች? ፍንጭታም ነገር ነች እንዴ? አዎ፣ ፊቷ ትልቅ ነገር። ኦርቶዶክስ እኮ አይደለችም ስጀመር። እሷ ፕሮቴስታንት ነው የነበረችው። ዱባይ ነበረች የምታስታውስ ከሆነ። ዱባይ ነበረች። ፕሮቴስታንት ነች እንጂ ኦርቶዶክስ አልነበረችም እሷ በወቅቱ። ስሟ ማን እንደነበረ አላውቅም በኦርቶዶክስ ጊዜ። ከዛ ወደ አሁኑ ሱመያ ቀየረች። እንግዲህ ልክ ሲሰልሙ ሱመያ ነው የሚያደርጉት ስማቸውን ሁሉ። እና ምን አስበህ ነው ኢትዮጵያ ሲመለሱ ወደ ነበሩበት እምነት ይመለሱ ያለ ያልከው? ኢትዮጵያ ምን አለ? ወደ እምነታቸው ተመልሰው እየኖሩ እኮ ነው። ተደብቀው ሚዲያ ላይ አይመጡም፣ ይፈራሉ። ከዛ በኋላ ኢትዮጵያ ይገባሉ። ተግልዬ እባክህ ማረኝ፣ በቅዱስ ሚካኤል እባክህ እንደው ኩክ የለሽ እናቴ ምናምን እያሉ በዳዴ እየሄዱ ተመልሰው ቁጭ እምነታቸው ማረኝ ማረኝ እያሉ ነው የሚኖሩት። እድሜ ለአረብ ሀገር ስንት ነገር አሳያቸው። ቲክቶክ ስንት ነገር። የቲክቶክ እምነት እኮ ነው የሚያመልኩት አረብ ሀገር እስካሉ። ከዛ ከገቡ በኋላ ሁሉም ሱመያ ናቸው። እንግዲህ እምነታቸውን ሲቀይሩ ያየሁት ሱመያ ናቸው። ሱመያ ናቸው። እንደዛ ነው አይደል? እዛ ነው። ያቺም ሱመያ ነች። እቺ ማነች? ጥርሳ ፍንጭቷ አይደለችም እኮ። ጥርሳ ፍንጭቷ መንትና ነች እሷ። መስሬዳ ከመስሬ ደግሞ ወደ ሌላ ወደ አሜሪካ ምናምን ሳትሄድም አትቀርም። አትሄድም አላውቅም። በፊት የነበረችው ዝናሽ የምትባለው ዝናሽም ሱመያ ነው የምትባለው። ኬና አለች። ኬና ሲጀመር ኬና ያደገችው ቃልቻ ቤት ነው ያደገችው። ኬና ሲጀመር ቤተክርስቲያን የቱ ጋር ራሱ ቆሞ እንዳለ አታውቅም። ማረሚ ሲሊ ማረሚ ትትሰገዱ ሲሊ እንትናት ትትሰገዱ አለች እኮ። ምን እንደሚባሉ እንኳን አታውቅም እኮ። ምን እንኳን መግለጽ እንደምትችላት ቃልቻ ቤት አድጋ ምን እንደምትናገር ግራ ገብቷል። ታቦት አፍርጠሚ አፍር እያለች ሚኒ እያለች ከዛ በኋላ ሚኒ ብላ በዛ ሚኒ ሆና ቀረች። እሷም ኢትዮጵያ ስገባ ትሄዳለች። ታቦት አፍርጠሚ አፍር ትስተካከላለች። ለማንኛውም ሱመያ ምን እንደነካት አላውቅም። ጎበዝ ነበረች፣ ታነባለች መጽሐፍ። ግን ቻላቅም ፎቶ ላይ ምን እያደረጉ ነው ምናምን የሚባል ሪካርድ ስቲል የእሷ ሪካርድ እኔ ጋር አለ። ፎቶ ላይ እንደዚህ እያደረጉ ነው ምናምን ቴሌግራም ላይ አለ። የእሷ ቮይሶች፣ የእሷ ድምፅ እባካችሁን ጸሎት አድርጉልኝ ብላ በ3ኛ ቀን ነው ምናምን እምነቷን ቀይራ አገኘኋት እሷን። ስለዚህ የእሷ ጉዳይ ጥያቄ ምልክት ነው ለእኔ። ሌላ ደግሞ የመሲ ምን እንደተቸገረች አለ። ኩራዝ የምትባለው ራሱ ምስክር ናት። ሀገር ቤት እባክህ አንተ ይጽፋል ኮመንት ላይ ያውቋቸዋል። ሀገር ቤት ገብቶ የማይታወቁ ማለት ታዋቂ ያልሆኑ ቲክቶክ ላይ ብዙ ልጆች የሆነ ሰሞን እፍስ ተደርጎ እምነታቸውን ሲቀይሩ ነበር። ልክ ዝናሽ እምነቷን ቀይራ ከዛ ከሳምንት ነው ከ2 ሳምንት በኋላ 10 ሰው 20 ሰው ነው ልክ ኢትዮጵያ ገብቶ ሁሉም ግማሹ እዚህ እያለ አረብ ሀገር ግማሹ ኢትዮጵያ ገብቶ ወደ ራሱ ተመልሷል። ግን ያ ማለት ትልቅ በደል ፈጽሟል። ትልቅ በደል እንደ እግዚአብሔር ማሪ ነው ይምራቸዋል። ግን እንደ ሰው አይለቅሽም። አንቺ ካጂ እንደዚህ የካድሽ አይደለ? አንቺ እንዴት ነው ማምንሽ ነው የምትያጣው? እግዚአብሔርን የካድሽ ሴትዮን አንቺን እንዴት አምንሻለሁ ነው የምላት። አንዷ እንደዚህ ብታደርግና ብትመጣ ፈጣሪ ግን ይምራታል፣ እግዚአብሔር ይምራታል። እሱን እናምናለን፣ አምናለሁ። ያ ነው። ከወጣችሁ በኋላ እንደዚህ ነው ሻማን ጉያ ዳኒፋ ምናምን ሻማ ጉያ ነብስቴማ ከን ከረና ጎቱ ከረናን ኬስሪት ደጋ ከራን ኬቱ እንደቡ ከራን ሲጀላ እንደቡ nama ሻማ ኢብሴቱ ከረና ታሲሱ ፈቃተው ቀስላለ በደጀስ ባ እና እንዴት ነው ድምፅሽ? እንዴት ሆነ? አንተ ረፍት አድርግ። ምንድን ነው